ገዜ የገዛ ልጁ ላይ ናቲ ላይ ሽጉጥ ደቀነ። እጅግ በጣም የሚያሳዝነው ነገር አሁን የትሁትን ልጅ ወስዶ ስለደበቀ ብቻ አሁን ላይ ግዴታ አንተን ማስቀደም አለብኝ፣ ከዛ በኋላ ነፃነቴን አግቼ አለምዬንም ሁላችሁንም በእጄ አስገባለሁ አለ። አባባ ይሄንን የትሁት ልጅ ወስዶ ከቤቱ ከናቲ ጋር በመግባባትም እቤቱ ወስዶ ከአለምዬ ጋር አስቀመጠ። ትሁትን ገዜ ማሰቃየቱን ሲቀጥል ናቲ ምን እያደረካት ነው በማለትም ድንገት ሲመጣ ትሁትን ሰረሚክ ላይ አንበርክኮ ገዜ እያስለቀሳት አገኘ። በዚህን ሰዓት ገዜ ወደ ክላሱ ገብቶ ከናቲ ላይ ሽጉጥ ደቀነ። አባባ ጋር ትሁት ደውላ የተፈጠረውን ነገር በሙሉ ነገረችው። በዚህን ሰዓት እንዳይገለው ስትልም አለምዬ እየጮኸች ስትረብሸውም አንቺ ልጅቷን ያዢ ለፖሊስ ሄጄ አመለክታለሁ፣ ፖሊስ ይዤም ቤት ሄዳለሁ ሲላትም ተስማሙ። አባባ ሁለቱንም ፖሊሶች አሁን ይዞ ወደ ገዜ ቤት በመሄዱ ናቲን አትርፎታል። ወንጀለኛ የገዛ ልጁን ለመግደል የተጋበዘና እንዲሁም አረመኔ ሚስቱን ለስንት ዓመታት ሞታለች እያለ ያስቀበረ ታይቀብር ቤት ውስጥ ደብቆ የሚያሰቃይ አረመኔ ሰው ነው በማለትም ለህግ አካል እውነታውን ተናገረ። በዚህን ሰዓት እጅግ በጣም ልብ በሚሰብር ሁኔታ ትሁት ደም እንባ እያለቀሰች ያየችውንና እየተሰቃየችውን መሰከረች። ልጄንም ይዞብኛል ድረሱልኝ በማለትም እንግዲህ አሁን ላይ አዋጅ ስትልም ፖሊሶቹም ዋጋውን አገኙ። በእርግጥ ናቲ ደውሎ ለፖሊሱ ሲያናግረው ፖሊሱ ጉቦ ስለበላ ጊዜ ወደ ኋላ ብሎ ነበረ። ነገር ግን አባባ ሌላ ፖሊስ ይዞ በመምጣትም አሁን ገዜን እጅ ከፍንጅ እንዲያዝ አደረገው። እያደረገ የነበረው እገዛ ልጁ ላይ ህገወጥ መሳሪያ መደቀኑ ነበር። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትሁት ተወዳጁ ድራማ ቀጣይ ፓርቲ ዘመተናል። እንግዲህ ትሁት ዛሬ ልጇን ናቲ ወደ አባባ ሲያሸሽላት አሁን ላይ ቤት ተመልሳ በመምጣቷ ገዜ ልጅሽ የት ናት? አለምነሽ የት ናት? እያለ በሚያሰቃይባት ሰዓት አሁን ምን ማድረግ እንዳለባት ግራ ብትጋባም ደምንባ እያለቀሰች ባለችበት ሰዓት ናቲ እየሮጠ መጥቶ አዳናት። ምን እያደረክ ነው? ምን አርጋችኋት ነው መሬት ላይስ እንደዚህ የምታረጋት ሲለውም አባብ ጊዜ ጥሎ ወደ ክላሱ በመሄድም ትሁትን ምን አድርገውሽ ነው እያለ ናቲ መጠየቁን ቀጠለ። በጣም በሚያሳዝን ሁኔታ ህይወቷ ብስቁልቁል ያለው ትሁት ማልቀሷን ቀጠለች። ሌላው አሁን ላይ ወደየት ምን ማድረግ እንዳለበት ናቲ ጠንቅቆ ቢያቅም ግን ደግሞ የተፈጠረው ነገር በሙሉ በትሁት ላይ እንደሆነም ራሱን እየጸጸተው ይገኛል። በእርግጥ ልጅቷን ይዞ እንዲወጣ የረዳችው ቤቲ ናት። ልጅቷን ይዞ ሲወጣ ባለበት ፓርት ቤቲ ባክሽ ይዣት ልጥፋ ልጅቷን ሲላት በፍጹም ብለው ነበር። ተንበርክኮ ሲለምናትም ጊዜ አባቴ መልሶ ከመጣ ይገላታል አላት። እሷም እሺ ብላ ተስማማች። ትሁት እንግዲህ አሁን ላይ አለምነሽና እንዲሁም አባባ ቤት ውስጥ መተው ከናቲ ጋር ሊገናኙ ባሉበት ሰዓት ቤቲ አስቆመቻቸው። እንዴት አድርጋችሁ ነው እንደዚህ እየተጋፈጣችሁ ያላችሁት? ለሰው ግድ የሌለውና አረመኔ ሰው ጋር ነው። እናም እናትና ልጅን እዚህ ቤት የምታገናኙት ቢመጣ ስትልም እውነቷን ነው። ቤቴ የተናገረችው ነገር እውነቷን ነው ትሁቴ፣ ምክንያቱም ሌላ ችግር ይፈጠራል። ስለዚህ ይሄ ነገር መሆን የለበትም ደውይላቸው አሏት። ከዛም ቤቲ አሁን ደውይ ባክሽ ስትላትም ለና አባባ በእርግጥ ስልክ አላነሳ ስትላቸው ትሁት የመጨረሻ ተጨንቀው ነበር። አባባና አለምነሽ ቁመው ባሉበት ሰዓት ስልኳን ሲደውሉ ትሁት ጋር አይሰራም ነበረ። የሆነ ችግር ተፈጥሯል እያሉ እየተጨነቁ ባሉበት ሰዓት ድንገት ትሁት ስትደውል አባባ ደወለች እያለ በደስታ ስልኩን አነሳው። ከዛም ትሁት እንዳትመጡ እባካችሁ አለች። ለምን ሲልም ችግር ተፈጥሯል ወይ ሲላትም ምንም የተፈጠረ ነገር የለም አባባ ተረዳኝ አትምጣ ስትለውም እሱም እሺ ብሎ ተቀበላት። መጨረሻ ላይ ግን አሁን ላይ እሺ ሲላትም እሷ ያደረገችው ነገር በሙሉ እንግዲህ
ምንም አልተፈጠረም እደውላለሁ ብላ ስልኩን ዘጋች። በሰዓቱ ቤቲ እንደዚህ መሆን የለበትም ስትላቸው ናቲና ትሁት ተስማሙ። ከዛም ትሁት ወጥታ እያለች ባለችበት ሰዓት አቶ ጊዜ አገኛት። ወደ የት ነው? ወደዚሁ አለምነሽ አለችበት ቦታ የት ነው ሲላትም እኔ አላቅም አለችው። ከዛ እቤት ይዞ መጥቶ የት ናት አለምዬ ሲላትም አላቅም አልኩህ እኮ እኔ እኮ ነግሬህ ያለውኝ። አሀ ለጊዜ እየነገርሽ ለእኔ ላለመንገር ፈልገሽ ነው አለቻት ቤት እያስመሰለች። ምክንያቱም አባባ ልጅቷ እንደሄደች ናቲ እንደወሰዳት ታወቀ ጊዜ ይገላታል። እናም የት ናት አባባ ጋር ነው ብዬ ሄለ እንዴ አለች ትሁት። እሱንማ ነግረሽና ሌላ ካለ ብዬ እንጂ አለች ቤቲ። ቀጠለችና እሺ በማለትም ወጥቶ ሄደ ጊዜ። በዚህን ሰዓት ትሁት ምን እያረግሽ ነው? ምንም እባክሽ መረጋጋት አለብሽ እባክሽ ስትላትም ቤቲ እባክሽ አግዢኝ፣ ልጄን ርጅኝ፣ ልጄን እንዳይገልብኝ አለቻት። አይነካትም፣ ተረጋጊ፣ እየተጋፈጣችሁ ያላችሁት በጣም ከባድ ሰው ነው፣ አሁን ላይ እኔንም ይገለኛል አለቻት። በቃ እሺ ተረጋጊ አለች። በዚህን ሰዓት አሁንም ጊዜ በውጩ በር ሲቆረቆር የነበረው ጊዜ ነበር። ትሁት እና አባባ የመጡ መስሏት ቆይኔ ላስቁማቸው ብላ በወጣችበት ጊዜ ጉሮሯን አንቆ አስፈራራት። ተመልሳ መታ ውጭ ላይ ያለው እና አባባ ሳይሆኑ ጊዜና የጊዜ ሰዎች ናቸው ስትለውም እሺ በቃ አለ። በዚህን ሰዓት ትሁት በወጣችበት ናቲ ቤቲን እባክሽን ልጅቷን ይዤ ልውጣ ሲልም አይሆንም ስትለው አይ እባክሽ ሲላትም ይዛ ተጣ። በዚህን ሰዓት ምን ማድረግ እንዳለባት እንኳ ግራ ተጋብታለች። እኔ አላየሁም ብላለ ጊዜ ክዳ ስትመጣ እቤት ውስጥ ልጇ የለች ማማ እያለች ስትሮጥም ልጅሽ የለችም የት ሄደች አለቻት ለቤቲ። ቤቲም ናቲ እዚህ መቆየት የለባትም ብሎ ይዟት ሄዷል ስትልም ምን አው ቢገላትስ? ምንም አትሆንም፣ ምንም አትሆንም፣ ተረጋጊ፣ ያምሻል እንዴ አለቻት። ወይኔ ጉዴ አለች። ናቲ መጣ። ናቲ ልጅስ አለችው። አባባ ጋር ወስጃታለሁ። እሺ አባባ ጋር እንደሆነች ካወቀ አለምነሽን ፍለጋ ሲሄድ ልጅን ቢገልብኝስ? ይኸውልሽ አባባ ያንቺን ልጅ አሳልፎ እንደማይሰጥ በደንብ አውቃለሁ። ስለዚህ ትሁቲ ልትረጋጊ ይገባሻል አለና ባበላት። ከዛም ቀጠለና አባባ ጋር ሄዶ ናቲ ተወያዩ። አባባም ስለ አለምነሽ የድሮ ማንነቷን ጠየቀ። ናቲም የሚያውቀውን የናቱን ጥንካሬና ብልህ ሴት፣ ለቤቷ ታዛዥ፣ ለቤቷ ጎበዝ እንደሆነችም ነገረው። በዚህን ሰዓት እሺ በማለትም አባባ አሁን ያለችው አለምነሽ በጣም ፈሪ፣ በጣም ተጨናቂ ናት ሲለውም እንዲሁ ችግር ገጥማት ነው አለ። የትሁትን ልጅ አደራ አሳልፈን እንደማሰጣት አውቃለሁ በማለትም ለአባባ አደራውን ለግሶ ናቲም ወደ ቤት መጣ። አለምነሽ በእርግጥ ልጇ ጋር ናቲ ጋር ደውላ እባክህን እንዳይገልህ ተጠንቀቅ፣ ናፍቀኸኛል፣ እንገናኝ ስትለውም ይኸውልሽ እናቴ አሁን መገናኘታችን ለብዙዎቻችን አደጋ ነው፣ ስለዚህ መረጋጋት አለብን፣ ትንሽ ጊዜ ጠብቀን ነፃነታችንን አውጀን እንኖራለን፣ እባክሽ እናቴ ተረጂ ታገሽ ሲላትም እሺ ብላ ስልኩን ዘጋች። በዚህን ሰዓት አባባ ወደ ቤት ተመለሰ። ናቲም ወደ ቤት ልጅቷን አድርሶ ሲመለስም እንግዲህ አቶ ጊዜ ልጅ ቤቴ ሲገባ ፍቅርዬ የኔ ፍቅር አለችው። ጊዜን ዝም በይ አንቺ አላት። አለምነሽ የት ናት? አላቅም አልኩህ አይደል እንዴ ሲልም አንቺ ካላወቅሽ ማሊያቅ ነው፣ ስለዚህ ልጅሽ የት ናት በማለትም የትሁትን ልጅ ፍለጋ ሄደ። በዚህን ሰዓት ሲፈልግ ስላላገኛት የት ናት ሲልም ትሁት ትጨነቅ ጀመር፣ ትርበተበት ጀመር። የምትመልሰው መልስ አጣችለት። በዚህን ሰዓት አለቀሰች ትሁት እየየ ብላ። እናም ቤቲ የሆነ አያቷ ነው መሰለኝ መቶ ይዟት ሄደ። ዝም በይ አንቺ እባክህ ተረጋጋ፣ እንደዚህ ስላደረግካት እውነታውን ልታገኝ አትችልም እባክህ አለች ቤቲ ውስጧ እያዘነ። አንቺ ዝም በይ አንቺ እገልሻለሁ አላት። ከዛም አንቺ እኔን ሸወርሽ ማለት ነው፣ ልጅሽን አሸሽሽ ማለት ነው አይደለም፣ ክፍለ ሀገር ሰማይ ቢኮን እኔን ገዚን አታመልጠኝም፣ እደፋልሻለሁ
በማለትም ትሁትን አንገቷን አንቆ ሳሎን ወስዶ ፈጠረቃት። ትሁት ቁጭ ብላ እያለቀሰች ሳሎን ላይ ተንበርክካ ነበረ። ቤቲ አትገላግል ግራ ተጋብታ ፈርታ ተጨንቃም ስለነበረ ጸጥ አለችው። ናቲ ድንገት በሩን ከፍቶ ሲመጣ ትሁት መሬት ላይ ተንበርክካ እያለቀሰች ነበር። እናም አማራጭ ስለሌለው እባክህን እያለ ምንድነው የምታረጋት ልጅቷ ምን አርጌ ብልሃት ነው አለ። ምን አርጋቿን ነው ሲልም ገዜ ጥሎ ሄደ። ትሁትን አባበላቸውን አለን። ሰብስክራይብ መልካም ቆይታ